ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት አርብ የካቲት 27 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የቦሌ ክፍለ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከቦሌ ክፍለ ከተማ እግር ኳስ ፌዴሬሽን ጋር በመተባበር በየዓመቱ የሚያከናውነው የበጋና የክረምት የታዳጊዎች የእግር ኳስ ማሰልጠኛ ሂደት እንግዲህ ፍጻሜው ላይ ይገኛል። የተለያዩ ውድድሮች እንደዚሁ የሚከናወኑበት ነው የሚሆነው። ነገ በ24 ሜዳ በሚከናወነው በዚህ የውድድር መድረክ ላይ በተለያዩ የእድሜ ካታጎሪዎች ውድድር ይከናወናል። በተለይ እንግዲህ በቀጣይ በ29 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ኢትዮጵያ አዘጋጅ በመሆን ለመሳተፍ በመታደርገው ጉዞ ላይ በየክፍለ ከተማው የተለያዩ የታዳጊ ፕሮጀክቶች እየተከናወኑ ነው የሚገኙት። አንደኛው ቦሌ ክፍለ ከተማ ነው። በእነዚህ ሶስት ተቋማት ላይ በሚያዙ ታዳጊዎች ላይ ጉልህ አበርክቶ እያከናወነ ነው የሚገኘውና ነገ እንግዲህ በበጋና በክረምት ወራት ሲያከናውናቸው ወይም ደግሞ ሲሰራባቸው የነበሩ ታዳጊዎች ውድድርን ያስጀምራል። ቀደም ሲል እንደገለጽኩላችሁ በሶስት የእድሜ ካታጎሪ ነው። በዩ13 በዩ15 እና በዩ17 ውድድራቸውን ያከናውናሉ። ዛሬ እንግዲህ አጠቃላይ የነገውን ውድድር በተመለከተ ለሚዲያ አካላት ጋዜጣዊ መግለጫ ሰጥቷል። ዛሬ በጣምራ ሆነው ጋዜጣዊ መግለጫውን የሰጡት የቦሌ ክፍለ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ ዳግም ጣሰው እንደዚሁም ደግሞ ምክትል ፕሬዝዳንቱ አሰልጣኝ አብይ ገብረ ሚካኤል ናቸው በጋራ የሰጡት። እንደዚሁም ደግሞ የከነሃን የስፖርት ትጥቅ አምራችም በጋራ ሆነው እንግዲህ ይህንን ጋዜጣዊ መግለጫ ለመገናኛ ብዙሃን ሰጥቷል። ከመገናኛ ብዙሃን ባለሙያዎችም የቀረበላቸውን ጥያቄዎች በአግባቡ መልሰዋልና ነገ እንግዲህ የነዚህ የታዳጊዎች የእግር ኳስ ውድድር ቀደም ሲል እንደገለጽኩላችሁ ውድድራቸውን የሚያከናውኑ ይሆናል። በዩ13 16 ቡድኖች ይሳተፋሉ። እንደዚሁም በዩ15 10 ቡድን ከ17 ዓመት በታች ወይም ደግሞ በዩ17 ደግሞ 8 ቡድኖች እንደሚካፈሉ ዛሬ በጋዜጣዊ መግለጫው ላይ ይፋ ተደርጓል ማለት ነው። በተለይ እንግዲህ እንደ ሀገር የተያዘው የዚህ የ2029ን የአፍሪካ ዋንጫ የውድድር መድረክን ለማስተናገድ ኢትዮጵያ ጠንካራ ብሔራዊ ቡድን ለመገንባት በዝግጅት ላይ ነው የምትገኘው። ለዛ ጊዜ የሚሆን እንግዲህ በየክፍለ ከተማው የተለያዩ ታዳጊዎች ሳይንሳዊ ስልጠና እየሰጡ ነው የሚገኙት። በተለይ ደግሞ ቦሌ ክፍለ ከተማ ትልቅ ፖቴንሻል ኤሪያ ነው እየተባለ በእግር ኳሱ ባለሙያዎችም እየተገለጸ ነው የሚገኘው። ቦሌ ክፍለ ከተማ እንግዲህ በተለይ ደግሞ ራሱ ክፍለ ከተማ እግር ኳስ ፌዴሬሽን ጋር በመሆን ደግሞ ታዳጊዎች እንደዚህ ራሳቸውን የሚለኩበት የውድድር መድረክ ከ2015 ዓ.ም ጀምሮ እያከናወነ ነው የሚገኘው ማለት ነው። ዛሬ በጋዜጣዊ መግለጫ ላይ የተለያዩ ሀሳቦች ተነስተዋልና እስኪ አመራሮቹ ያነሷቸውን አንኳር ሀሳቦችን ተከታትለን መለስ። አብራችሁ ነው። ዛሬ እንደ ጋዜጣዊ መግለጫ ለመስጠት የፈለግነው የ2015 ጀምሮ ሲደረግ የነበረውን የታዳጊዎች የበጋ ወጣት እግር ኳስ ውድድር ለማስጀመር በቂ የቅድመ ዝግጅት ስራ ሰርተን እንደ ጽህፈት ቤት የተወዳዳሪዎች ለየታ ተደርጎ ትላንትና እጣ ድልድሉ ወጥቶ የሜዳ ዝግጅት ተጠናቆ አስፈላጊውን ዝግጅት በጽህፈት ቤታችንና ከከነአን ስፖርት ትጥቅ አምራች ጋር በመተባበር አዘጋጅተናል ማለት ነው። ይሄ አንደር 13 አንደር 15 እና አንደር 17 የሚሆኑ 44 ቡድኖች ውድድር የሚያደርጉበት የበጋ ስፖርት እንቅስቃሴ ዝግጅት ነው። ከዚህ አንፃር በጽህፈት ቤት ደረጃ የምናዘጋጃቸውን ነገሮች ዝግጅት አጠናቀን ነገ ከ2 ሰዓት ተኩል ጀምሮ በተለምዶ 24 ሜዳ በሚባለው አካባቢ ውድድሩ ይከናወናል። ቦሌ በሀገራችን በከተማችንም በአዲስ አበባ ከፍተኛ የስፖርት እንቅስቃሴ ከሚደረግባቸው ክፍለ ከተሞች መካከል አንዱ ነው። ስፔሻሊ ከእግር ኳስ ጋር ተያይዞ በግልም በመንግስትም የተያዙ በርካታ የታዳጊዎች ፕሮጀክቶች አሉ። እነዚህ የታዳጊ ፕሮጀክቶች አስፈላጊውን ግብዓት በማሟላት ሜዳ በማዘጋጀት የክፍለ ከተማው ጽህፈት ቤት ከፍተኛ ድጋፍ እያደረገ ያለበት አግባብ ነው ያለው። ይሄ እንግዲህ ከረጅም ዓመት ጀምሮ ከፍተኛ ስራ እየሰራ ያለበት ሁኔታ ነው ያለው። ይህም የተመሰከረበት ሁኔታ አለ። በዘንድሮ ዓመት ቀደም የጽህፈት ቤት ኃላፊም ሲገልጹ እንደነበረው በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ አነሳሽነት ኢትዮጵያ አሸናፊ ብሔራዊ ቡድን ለመገንባት በታቀደው መሰረት በሁለት ካታጎሪዎች ምልመላ ተካሂዶ ነበረ። የመጀመሪያው ካታጎሪ
ከሀገር አቀፍ 300 ሰልጣኞች የሚሳተፉበት ወደ ካምፕ ገብተው የሚሰለጥኑበት እንደ አዲስ አበባ 20 ኮታ ተሰጥቶ ነበረ። ከዚህ ከ20 ኮታ ውስጥ ቦሌ በርካታ ቁጥር ያላቸው ታዳጊዎችን አስመልምሏል። 4 የሚደርሱ ታዳጊዎች ከቦሌ የተመለመሉበት አግባብ ነው ያለው። ሁለተኛው በክብርት ከንቲባ የሚያዝ ራሱን የቻለ 25 ታዳጊዎች እንዲመለመሉ የተደረገበት አግባብ አለ። እዚህ ውስጥም ቦሌ 5 በማስመልመል ከፍተኛ ቁጥር ያገኘበት ሁኔታ ነው ያለው እና ይሄ ምንድነው የሚያሳየው ክፍለ ከተማው በእግር ኳስም በሌሎች ስፖርቶች የሚሰራቸው ስራዎች አሉ። እኛ ግን እግር ኳስን የምንመራበት አግባብ ስላለ በእግር ኳሱ ከፍተኛ ስራ የተሰራ ያለበት አግባብ እንዳለ ለማስቀመጥ ነው። ስለዚህ እነዚህ ውድድሮች በምድብ የሚከናወኑ ይሆናሉ። በምድብ ሲከናወኑ እንደ ውድድሮች እንደ ተሳታፊ ቁጥር ድልድል ይወጣል ማለት ነው። በዛ ድልድል መሰረት ውድድሩ እየተካሄደ የሚመጣበትን አግባብ ፈጥረናል። ስለዚህ ነገ በታላቅ ድምቀት ይሄ ውድድር መክፈቻ ይደረጋል። ይሄ ውድድር ለ2 ወር የሚቆይ ሲሆን መዝጊያው ላይም በተመሳሳይ በድምቅ ባለ መልኩ ዘግተን ልናጠናቀቅ የምንችልበትን አግባብ አመቻችተናል ማለት ነው። ስለዚህ በዛ መልኩ ውድድሮች የሚከናወኑበት አግባብ ይኖራል። እዚህ ውድድር ላይ ታዳጊዎች ይፈራሉ። ታዳጊዎች የተሻለ ደረጃ እንዲደርሱ ከማድረግ አንጻር ቦሌ ክፍለ ከተማ ስራዎችን ይሰራል ማለት ነው። ሁለተኛ ነገር ይሄ ውድድር አላማው ከታዳጊዎች አልባሌ ቦታ ላይ እንዳይውሉ። ከነአን ሰለሞን እባላለሁ የድርጅቱ ባለቤትና ስራ አስኪያጅ ነኝ። ከነአን ስፖርት ትጥቅ በ2 ዓመት ውስጥ ከ600 በላይ ቲሞች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ ያሰራ ወይም ደግሞ ትጥቆችን ያበረከተ ትጥቆችን ያመረተ ድርጅት ነው። እስከ ጅቡቲ ድረስ በመሸኘት ወይም ደግሞ እስከ ጅቡቲ ድረስ ያሉ ቲሞችን በማልበስ ወይም ደግሞ ትጥቅ በማዘጋጀት በአጭር ጊዜ ውስጥ ጥሩ የሚባል እንቅስቃሴ ያደረግን ከእቅድ በላይ የሆነም አፈጻጸም የጨረስን ድርጅቶች ነን። ቅድም እንደሰማችሁት አሁን ከታዳጊዎች ጋር ያለውን ነገር የቦሌ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤቱ እጅግ በጣም ከተማ ውስጥ አድምቶ ከሚሰራው ጽሕፈት ቤት መሀል ግንባር ቀደም ነው። የኛን ደግሞ ስሎጋን በምታዩበት ሰዓት የሀገራችን ስፖርት ላይ ወይም ደግሞ የሀገራችን ስፖርት ደረጃን በአንድ ደረጃ ከፍ እናደርጋለን የሚል አለ። የሀገራችንን ስፖርት ላይ አሻራችንን እናስቀምጣለን የሚል አለ። ታዳጊዎች ላይ ተስፋ እንሰጣለን የሚል አለ እና ምንድነው ይህንን ሞቶ በምታነቡበት ሰዓት ይህንን ነገር እየፈጸመ ያለ ተቋም ማን ነው ብለን አጥንተን ከቦሌ ክፍለ ከተማ ወጣቶችና ስፖርት ቢሮ ጋርም ደግሞ ተማክረን ግንባር ቀደም የምንለውን ወይም ደግሞ እዚህ ላይ በጣም እየሰራ ያለውን ተቋም ስንመርጥ እጅግ በጣም በተጠና መልኩ ነበረ። አንድ ሁለተኛ ደግሞ የሚታይ ነገርም ደግሞ ካስቀመጡ ከሀገራችን ተቋሞች መሀል እነሱ ግንባር ቀደሞች ናቸውና እኛም ደግሞ ከነሱ ጋር ልንሰራ ወይም ደግሞ በመስራት ላይ እንገኛለን። አሁን 3ኛ ዓመታችንን ይዘናል አንድ ላይ ስንሰራ። የዘንድሮ ለየት የሚያደርገው በታላቅ ድምቀት አምናና ካቻምና ከነበረው በላይ በአሁኑ ደግሞ በእጥፉ ከመክፈቻ እስከ መዝጊያ ድረስ ደግሞ እጅግ በጣም ታስቦበት ከዚህ በፊት ያሉ ጉለቶች ካሉ እነሱ ተሟልተው ከዚህ በፊት ያሉ ደግሞ ጥንካሬዎች ካሉ ደግሞ እነሱ ደግሞ የባስ ጠንክሮ የሚመጣበት አግባብ አለና በአሁኑ በእኛም በኩል በእነሱም በኩል እጅግ በጣም ተዘጋጅተንበታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ ስፖርታዊ መረጃዎችን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። የስፔን ላሊጋን ጨዋታ ቀዳሚ እናደርጋለን። የስፔን ላሊጋ የካታሎናውን ክለብ ባርሴሎናን ቀዳሚ ስፍራ ላይ ያስቀምጦ 27ኛ ሳምንት መርሃ ግብሩ ላይ ደርሷል። የ27ኛ ሳምንት መርሃ ግብር ጨዋታዎች ደግሞ ከዛሬ ምሽት ጀምረው የሚከናወኑ ነው የሚሆነው። እንግዲህ ተከታታይ ሽንፈቶችን በላሊጋ ያስተናገደው ሪያል ማድሪድ ዛሬ ምሽት እንደዚሁ ከሜዳ ውጪ በማቅናት ወደ ሴልታ ቪጎ አቅንቶ ሴልታ ቪጎን የሚገጥምበት ጨዋታ ይጠበቃል። ተከታታይ ሶስተኛ ሽንፈት ላለማስተናገድ ዛሬ እንግዲህ ከሜዳ ውጪ ጨዋታውን ለማሸነፍና በተለይ ደግሞ መሪው ክለብ ባርሴሎና ጨዋታውን እስከሚያከናውን ድረስ የነጥብ ልዩነቱን ወደ አንድ ዝቅ ለማድረግ ከባድ ፍልም ያደርጋል ተብሎ ነው የሚጠበቀው። በእርግጥ በርከት ያሉ ተጫዋቾች በዛሬ ምሽቱ ጨዋታ በጉዳት ምክንያት ለሎስ ብላንኮቹ ግልጋሎት የማይሰጡ ነው የሚሆነው። ወደ 6 የሚደርሱ ተጫዋቾች የጉዳት ዝርዝር ውስጥ ስማቸው ተካቷል። እንደነ ክሊያም ባፔ፣ ኤደር ሚሊታው፣ እንደዚሁም ዳኒ ሴባዮስ፣ ጆዲ ቤሊንግሃም፣ ሮድሪጎን እና ዴቪድ አላባ ይገኙበታል ማለት ነው። እነዚህ ሪያል ማድሪድ እንግዲህ ከኋላ መስመር እስከ ፊት መስመር ድረስ የሚመካባቸው ድንቅ ተጫዋቾች ናቸውና የዛሬውንስ ጨዋታ ለሶስተኛ ጊዜ ላለመሸነፉ ምን ማረጋገጫ ሊኖር ይችላል? ዛሬ ግን ይህንን ጨዋታ በማሸነፍ ነው ከባርሴሎና ጋር በላሊጋው የሊጉን የዋንጫ ክብር ለማሳካት በምናደርገው ትግል ውስጥ ይህ ጨዋታ አይነተኛ ሚና ይኖረዋል ብለዋል። እንግዲህ አሰልጣኝ አልቫሮ አልቤዮ ይህንን አስተያየት ሰጥተዋል ማለት ነውና ዛሬ እንግዲህ ምሽት 5 ሰዓት ሲል ይህ ጨዋታ በሴልታ ቪጎና በሪያል ማድሪድ መካከል የሚከናወን ነው የሚሆነው። የላሊጋው መርሃ ግብር ቀጣይ ጨዋታዎች በነገው ዕለትም እንደዚሁ ቀጥለው ይከናወናሉ። ነገ ምሽት 2 ሰዓት ከ30 ላይ አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም ሪያል ሶሲዳድ ያስተናግዳል። እንደዚሁም በሳን ማሜስ ደግሞ አትሌቲክ ቢልባኦ ከመሪው ክለብ ባርሴሎና ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ላይ ይደረጋልና ይህም ጨዋታ ትልቅ ትኩረትን ስቧል። በተለይ ባርሴሎና አሸናፊነቱን እንደዚሁ ለማስቀጠል በላሊጋው መሪነቱን የበለጠ አጠናክሮ ለመቀጠል ማለት ነው። በእርግጥ በሳምንቱ መጨረሻ እንደምናስታውሰው በስፔን ኮፓ ዴል ሬይ በአትሌቲኮ ማድሪድ በድምር ውጤት ተሸንፎ ከዋንጫው ሽሚያ እንደዚሁ ውጪ መሆኑን እናስታውሳለን እና አሁን ወደ አሸናፊነት ለመመለስ ቢያንስ የላሊጋውንና በቻምፒየንስ ሊጉም የሚያደርገውን ፉክክር አጠናክሮ ለመቀጠል የዛሬውን ጨዋታ በሳን ማሜስ የሚያከናውን ነው የሚሆነው። ነገም እንደዚሁ ከነገ በስቲያም እንደዚሁ መርሃ ግብሮቹ ቀጥለው የሚከናወኑ ይሆናል። ቪላሪያል እንደዚሁ ከኤሌቼ ቀን 10 ሰዓት ላይ ይጫወታል ማለት ነው። የላሊጋውን የደረጃ ሰንጠረዥ ስንመለከት 64 ነጥቦችን የሰበሰበው የካታሎናው ክለብ ባርሴሎና በቀዳሚነት እየመራ ይገኛል። ሪያል ማድሪድ 60 ነጥቦች አሉት፣ በ4 ነጥብ አንሶ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ እና እንደዚሁ ቪላሪያል እኩል 51 ነጥቦችን ሰብስበው በጎል ክፍያ በመበላለጥ ሶስተኛና አራተኛ ደረጃ ላይ ተቀምጧል ማለት ነው። የላሊጋውን የከፍተኛ ጎል አስቆጣሪነት ትራክ ደግሞ ክሊያም ባፔ ከሪያል ማድሪድ እየመራ ነው የሚገኘው ማለት ነውና እንግዲህ የስፔን ላሊጋን መርሃ ግብር የተመለከተው መረጃችን ይሄንን ይመስላል። በቀጣይ ወደ እንግሊዝ ኤፍኤ ካፕ ጨዋታዎች እንለፍ። በሳምንቱ መጨረሻ እንግዲህ የተወዳጁ እንግሊዝ ፕሪሚየር ሊግ አይከናወንም። እንደውም የአንጋፋው የውድድር መድረክ የኤፍኤ ካፕ የአምስተኛ ዙር ጨዋታዎች ናቸው የሚከናወኑት። ዛሬ ምሽት ነው ጅማሯቸውን የሚያደርጉት። ዛሬ ምሽት እጅግ በጣም ተጠባቂ ጨዋታ ይከናወናል። በሞሎኔክስ ስቴዲየም ወልቨርሃምፕተን ወንደረርስ የመርሲሳይዱን ክለብ ሊቨርፑልን ምሽት 5 ሰዓት ሲል የሚያስተናግድ ይሆናል። ከቀናቶች በፊት እንደምናስታውሰው በሊጉ በሞሎኔክስ ስቴዲየም ያደረጉትን ጨዋታ እንግዲህ ወልቨርሃምፕተን ወንደረርስ ሳይጠበቅ የሊጉ ግርጌ ላይ ሆኖ 2-1 በሆነ ውጤት ማሸነፉ የሚታወስ ነውና አሰልጣኝ አርነ ስሎት ይህንን ጨዋታ በማሸነፍ ለመበቀል ስለመዘጋጀታቸው እየተገለጸ ነው ማለት ነውና በዚህ የውድድር መድረክ ላይ ረጅም ጉዞ ማድረግ እንፈልጋለን። ያንን ለማድረግ ደግሞ የዛሬ ምሽቱን ጨዋታ ማሸነፍ የግድ ይለናል ሲሉ ሀሳባቸውን ሰጥቷል። የዛሬ እንግዲህ አሸናፊው ቡድን ወደ ሩብ ፍጻሜው በቀጥታ የሚያልፍ ነው የሚሆነው ማለት ነው። ሌሎች ጨዋታዎች በነገው ዕለትም ቀጥለው ይከናወናሉ። ነገ ማንስፊልድ ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። የሰሜን ለንደኑ ክለብ አርሰናል ከሜዳ ውጪ ነገ የሚያደርገው ጨዋታ ቀን 9 ሰዓት ከ15 ሲል ጅማሮን የሚያደርግ ነው የሚሆነው። አሰልጣኝ ሚካኤል አርቴታ እንግዲህ ለተጫዋቾችም ጫና ለመቀነስና ለማሳረፍ ሁነኛ ተጫዋቾችን ሊያሳርፍ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ከዚህ ቀደም በአራተኛው ዙር ላይ ዊጋን አትሌቲክስን ነበር ገጥሞ እንደዚሁ ዊጋን አትሌቲክን 4-0 በሆነ ውጤት በማሸነፍ ወደዚህ ወደ አምስተኛው ዙር ያለፈው ማለት ነውና ነገ የሚያደርገው ጨዋታ ላይ የአዳዲስ ተጫዋቾችን ሊያስመለክተን ይችላል። በተለይ ደግሞ ጉዳት ላይ የከረመው ማክስ ዶማንን የመሳሰሉ ታዳጊ ተጫዋቾች ሊሰለፉበት የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ሌላው
ሬክሳም ከቼልሲ ጋር ጨዋታውን ያደርጋል። ይህ ጨዋታ ደግሞ ምሽት 2 ሰዓት ከ45 ሲል ነው ጅማሮን የሚያደርገው። በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ ምሽት 5 ሰዓት ላይ ይከናወናል። እንግዲህ ኒውካስል ዩናይትድ ከቀናቶች በፊት በሊጉ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ በቀይ ካርድ ተጫዋች ወጥቶበት 2-1 በሆነ ውጤት ቀያይ ሰይጣናቱን ማሸነፉ የሚታወስ ነውና በጥሩ መነቃቃት ላይ ሆነው ይህን ጨዋታ ያከናውናሉ ማለት ነው። እንግዲህ እሁድ ደግሞ ፉልሃም በክራቨን ኮቴጅ ሳውዛምፕተንን ይገጥማል። ፖርት ቫሌ ከሰንደርላንድ እንደዚሁ ሊድስ ዩናይትድ ከኖርዊች ሲቲ ጋር፣ ዌስትሃም ዩናይትድ ከብሬንፎርድ ሲቲ የሚያደርጉት የሰኞ ምሽት የአምስተኛ ዙር የአንጋፋው የውድድር መድረክ የእንግሊዝ ኤፍኤ ካፕ ጨዋታዎች ማሳረጊያ ነው የሚሆነው ማለት ነው። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ ነው የመረጃ ሰዓታችንን የምናጠናቅቀው። ዶሚኒክ ሶቦስላይን የተመለከተ መረጃ እየወጣ ነው የሚገኘው። ይሄ ድንቅ ተጫዋች በቀጣይ ወደ ሪያል ማድሪድ የሚያመራበት እድል እንዳለ አሁንም መረጃዎች ተጠናክረው እየወጡ ነው የሚገኙት። ከዚህ ቀደምም ይህ ተጫዋች እንግዲህ ስሙ ሲያያዝ ነበረ። ይህ ሃንጋሪያዊ ኢንተርናሽናል በሊቨርፑል ቤት እጅግ በጣም አስደናቂ ብቃቱን እያስመለከተ ይገኛል። 25 ዓመቱ ላይ የሚገኘው ተጫዋች በተለይ ትልልቅ ጨዋታዎች ላይ የሚያሳየው ብቃቱ በበርካቶች ዘንድ ነው እየተደነቀለት የሚገኘው። የትልቅ ጨዋታን ጫና በመቀነስ በዚህ እድሜው እየተቋቋመ የሚገኝበት ሁኔታ ብዙዎችን እያስደነቀ ይገኛል እና ቀጣይ ነጭ ለባሹ ተጫዋች ሊሆን ይችላል እየተባለ ነው የሚገኘው ማለት ነው። ሊቨርፑል ግን ለቀጣይ ረዘም ላሉ ዓመታቶች የቅዱ አካል እንደሆነ በተደጋጋሚ ሲገልጽ እንደነበረ ይታወሳል። ምናልባትም እንግዲህ ሊቨርፑሎች ይህንን ተጫዋች አሳልፈው ወደ ሪያል ማድሪድ የሚሸኙት ከሆነ ዳጎስ ያለ ሽያጭ ሊያገኙበት እንደሚችል እየተነገረ ነው የሚገኘው ማለት ነው። እንግዲህ ከዚህ ቀደም ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ካመራ በኋላ ያን ያህል የተሳካ ጉዞ እንዳላደረገ ተመልክተነዋል። ላለፉት 7 ወራቶች ከጉዳት ጋር እየታገለ እንደዚሁም ደግሞ የመሰለፍ ዕድል ባገኘባቸውም ጨዋታዎች ያን ያህል ድንቅ ብቃቱን ማሳየት ተስኖት ነበርና ዶሚኒክ ሶቦስላይም በዚህ አይነት ጉዳይ ላይ ወይም ደግሞ ከአቋም ጋር በተያያዘ ሪያል ማድሪድ ምናልባት ላይ ሆኖ እንደሚችል ብዙዎች ስጋታቸውንም እየገለጹ ነው የሚገኙት። ወደ ሌሎች መረጃዎቻችን ስናልፍ ትላንት እንግዲህ የ2026 የለንደን ፉትቦል አዋርድ ተከናውኗል። እንግዲህ አርሰናሎች እጅግ በጣም የደመቁበት ምሽት ነበረ ማለት ይቻላል እና በአሰልጣኝ እንደዚሁም በግብ ጠባቂነት ምርጥ ኮከብ ተጫዋችም ከአርሰናል ነው። እንደዚሁም በፋውንዴሽን ወይም ደግሞ በማህበራዊ ተሳትፎም ኤቤሬቺ ኤዜ ወስዷል እና በሴቶቹም በተመሳሳይ የአርሰናል ተጫዋች ናት ኮከብ ተጫዋች በመባል የወሰደችው ማለት ነውና አርሰናል በሴትም በወንድም በሽልማት መድረክ የደመቀበት የለንደን ፉትቦል አዋርድ ሽልማት ወስዷል። እንግዲህ የዚህ የሽልማት መድረክ ኮከብ ተጫዋች በመባል የተመረጠው ዴክላን ራይስ ከሽልማቱ በኋላ ቆይታ ነበረው። አርሰናልን በተመለከተ በተለይ አሁናዊ ሁኔታን በተመለከተ አስተያየት ሰጥቷልና ብዙዎችን እያነጋገረ ነው የሚገኘው። አርሰናልን የሚጠሉ ሰዎች እየበዙ ነው የሚገኙት። በተለይ ከጨዋታው ጋር በተያያዘ ያለፉትን አመታቶችን ብንመለከት ግን አርሰናል ጥሩ ጨዋታዎችን አድርጎ ነገር ግን የዋንጫ ክብሮችን ማሳካት አልቻለምና ጉድለታችን የቱ ጋር እንደሆነ ጠንቅቀን የምናውቀው እኛ በዚህ ዓመት ታርጌት አድርገን እየተንቀሳቀስን ያለ ነው የሊጉን የዋንጫ ክብር ብቻ አይደለም ሌሎች ትልልቅ የዋንጫ ክብሮችንም ማሳካት ነውና ጨዋታው ኋላ ላይ ይደርሳል። ስለዚህ ትልቁን የዋንጫ ክብሮችን በር የሚከፍትልን የሊጉን የዋንጫ ክብር ማሸነፋችን ነው የሚል አስተያየቱን ሰጥቷልና ሁሉ ጊዜም ወደኛ ሜዳም ሲመጡ እኛም ከሜዳ ውጪ ቡድኖችን በመንገጥምበት እንቅስቃሴ ለአርሰናል ያላቸው ጥላቻ እጅግ በጣም ይገርማል የሚለውን አስተያየት ሰጥቷልና ይሄ ደግሞ ብዙዎችን
እያነጋገረ ነው የሚገኘው። እንግዲህ የ2026ቱ የለንደን ፉትቦል አዋርድ ተሸላሚ ሆነው የአርሰናሉ የአማካኝ ስፍራ ተጫዋች ዴክላን ራይስ ይህንን አስተያየት ሰጥቷል። የዴክላን ራይስን አስተያየት እንዴት ተመለከታችሁት? እስኪ ሀሳብ አስተያየታችሁን በዚህ ዙሪያ ልትሰጡን ትችላላችሁ። ትላንት በነበረው ሽልማት ላይ እንደዚሁ ራያ በጥሩ ግብ ጠባቂነት ተመርጧል። ራያ እጅግ በጣም አስደናቂ ግብ ጠባቂ መሆኑን አርሰናል ጥሩ ባልሆነባቸው ጨዋታዎች ላይ ሁሉ ቡድኑን ይዞ በመውጣት በጣም በርካቶችን እያስገረመ ነው የሚገኘው ማለት ነውና ያለፉትን 2 ዓመታት የእንግሊዝ ፕሪሚየር ሊግ ኮከብ ግብ ጠባቂ በመባል መመረጡ ይታወሳል። ለሶስተኛ ጊዜ ይሄንን ሽልማት እንደሚያገኝም ነው ብዙዎች እምነታቸውን እያሳደሩበት የሚገኘው ማለት ነው። ከሰሞኑ በተለይ ደግሞ አርሰናል እየተቸገረባቸው የሚያሸንፉትን ጨዋታ አብዛኛውን በሚባል ሁኔታ የተከላካዮችን ስህተት ሁሉ እየሸፈነ እየተመለከት ነው እንገኛለን። ብዙ ክለቦች የኛ ተጫዋች ቢሆን ብለው የሚመኙት ዳቪድ ራያ እንግዲህ አርሰናል በመያዙ እድለኛም ነው ማለት ይቻላል። ከዚህ ቀደም ታስታውሱ እንደሆነ ራምሴ ግብ ጠባቂ ዋነኛ ግብ ጠባቂ ነበርና የአርሰናል ዳቪድ ራያን በሚያመጣበት ወቅት አሰልጣኝ ሚካኤል አርቴታ ሲተች ነበረ። የፊት መስመር አጥቂ እንጂ አሁን ላይ ዳቪድ ራያ ምን ይሰራል? ራምሴ ነው የዓለማችን ትልቁ ተጫዋች በማለት እንግዲህ ይህንን ዝውውር ሲተቹ ነበርና አንዳንድ ጊዜ እንግዲህ ወጣት ብለን የምናስባቸው አሰልጣኞች እንዴት አስተሳሰብ አካሄዳቸው ርቀት እንደሚያስቡ ነው የተመለከትነውና ዳቪድ ራያ እንግዲህ በአሰልጣኝ ሚካኤል አርቴታ መድፈኞቹን መቀላቀሉ ቆየት ብሎም ቢሆን ያለፉትን ዓመታቶች ይህንንም ዓመት እየተመለከትነው እንገኛለንና ዘንድሮ አርሰናል የዋንጫ ክብሮችን የሚያሳካ ከሆነ ሌሎችም ተጫዋቾች እንደየድርሻቸው እንደዚሁ አስተዋጽኦአቸውን መግለጽ ይቻላል። ነገር ግን የግብ ጠባቂው ዳቪድ ራያ ሁኔታ ግን ብዙዎችን እያስገረመ ነው የሚገኘው ማለት ነውና እንግዲህ የዚህ የ26 ለንደን ፉትቦል አዋርድ ሽልማት ወስዷል ማለት ነው። አሰልጣኝ ሚካኤል አርቴታን በተመሳሳይ ማለት ነው እንደዚሁ ማህበራዊ ኃላፊነቱን ከእግር ኳሱ ጎን ለጎን በመወጣት ደግሞ ላበረከተው አስተዋጽኦ ኤቤሬቺ ኤዜ በቅርቡ ከክሪስታል ፓላስ በክረምቱ የዝውውሩ መስኮት ኤሚሬትስ የደረሰው ኤቤሬቺ ኤዜ ተሸላሚ ሆኗል ማለት ነው። በሴቶች እንደዚሁ አሌሲያ ሩሶ ተሸላሚ ሆናለች ኮከብ ተጫዋች በመባል ማለት ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ሲያሳካ እቺ ተጫዋች እጅግ በጣም አስደናቂ ብቃት እንደነበራት እናስታውሳለንና እንግዲህ በሴቶችም በወንዶችም የሰሜን ለንደኑ ክለብ ተጫዋቾች የአርሰናል ተጫዋቾች ደምቀውበት ውሏል ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስ። ከአርሰናል መረጃ ሳንወጣ አርሰናል አንድ ታዳጊ የፊት መስመር አጥቂ ለማስፈረም ወይም ደግሞ የአጥቂ አማካኝ ለማስፈረም ፍላጎት እንዳለው እየተገለጸ ይገኛል። አሰልጣኝ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ይህንን ተጫዋች ለማስፈረም እንደዚሁ ከጀርመኑ ክለብ ባየር ሙኒክ ጋር ንግግር ስለመጀመራቸው እየተገለጸ ነው የሚገኘው። ይህ ተጫዋች እንግዲህ ሌናርት ካርል ይሰኛል። በቡንደስሊጋው 20 ጨዋታዎችን አድርጎ 5 ግቦች ላይ ተሳትፏልና ይህንን ተጫዋች ለማምጣት ፍላጎት አላቸው። በጀርመን ከ21 ዓመት በታች ብሔራዊ ቡድን ላይ እንደዚሁ መሳተፍ ችሏል። ጎሎችንም እያስቆጠረ የወደፊቱ ትልቅ ተስፈኛ በማለት ጀርመኖች የሚመኩበት ተጫዋች ሆኗልና መዳረሻው ኤሚሬትስ ስቴዲየም ሊሆን የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ቀደም ሲል እንደገለጽኩላችሁ እንግዲህ አሰልጣኝ ሚካኤል አርቴታና ስፖርቲንግ ዳይሬክተሩ አንድሪያ ቤርሳ ጉዳዩን እየተከታተሉት እንዳሉ እየተገለጸ ነው የሚገኘው ማለት ነው። ማርከስ ራሽፎርድ በባርሴሎና ይገኛል በውሰት ውል። የካታሎናው ክለብ ይህንን ተጫዋች በቋሚነት ለማስፈረም እስከ 30 ሚሊዮን ፓውንድ ድረስ ለማንቸስተር ዩናይትድ ወይም ለተጫዋቹ ባለንብረት ክለብ ማንቸስተር ዩናይትድ ለመክፈል ስለመስማማቱ እየተገለጸ ነው የሚገኘው። ወደ አርሰናል መረጃ ስንመለስ እንደዚሁ የፔሮ ኢንካፔ እናገኛለን። ፔሮ ኢንካፔ እንግዲህ በውሰት ውል ነው የመጣው ከባየር ሊቨርኩሰን እንደምናስታውሰው ማለት ነው በክረምቱ። ነገር ግን ደግሞ የሽያጭ ውል ወይም ደግሞ ቅድመ ሁኔታዎች ስለተካተቱበት እዚህ ላይ አርሰናል ለተጫዋቹ ብቃት አስተማማኝ ሆኖ ካገኘው እስከ 45 ሚሊዮን ፓውንድ ድረስ በማውጣት ተጫዋቹን ማስፈረም እንደሚችል እንግዲህ ውሉ ላይ ተካቷልና በዚህም መሰረት መድፈኞቹ ይህንን ተጫዋች ለሚቀጥሉት 5 የውድድር ዓመታት በቋሚነት ለማስፈረም ስለመስማማታቸው እየተነገረ ነው የሚገኘው። ቀጣይ እንግዲህ ክለቡ ኦፊሻል ያደርገዋል ተብሎ እየተነገረ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛሬ ዕለተ አርብ የካቲት 27 2018 ዓ.ም በዲና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ቀሪ ናሁ ቴሌቪዥን ተወዳጅ ፕሮግራሞች ወደ እናንተ ይደርሳሉ። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። መልካም ጊዜ